የሳምንቱ ታላቅ ጨዋታ ቼልሲ ከአርሰናል ጋር ምሽት 1 ሰዓት ተኩል እሁድ የሚከናወነው ጨዋታ ይጠበቃል። ቼልሲ በአለፉት 11 ተከታታይ ጨዋታዎች ከአርሰናል ጋር ገጥሞ አንድ ድል ብቻ ነው ያደረገው። ለመጨረሻ ጊዜም 2021 ላይ ነው ማሸነፍ የቻለው። 2021 ላይ ነው ማሸነፍ የቻለው። በነገራችን ላይ ስታንፎርድ ብሪጅ ላይ አርሰናል ያለፉትን 6 ተከታታይ ጨዋታዎች አልተሸነፈም። ከ2013 እስከ 18 ከ7 ጨዋታ 6 ተሸንፎ ነበር። አሁን ግን በተከታታይ 6 ጨዋታዎች ስታንፎርድ ብሪጅ ላይ አርሰናል አልተሸነፈም። በነገራችን ላይ ቼልሲ ስታንፎርድ ብሪጅ ላይ መጥፎ ቁጥር ያለው ቡድን ነው። ከቶተንሃም ሆትስፐር ስቴዲየም ቀጥሎ በዘንድሮው ዓመት ደካማ ውጤት እያስመዘገበ ያለው ሜዳው ላይ ቼልሲ ነው። በ23 ጨዋታዎች ስታንፎርድ ብሪጅ ላይ 10 ጨዋታዎች ላይ ነው ነጥብ የወሰደው። ያ ማለት 43.5% ነው በሜዳው የማሸነፍ እድሉ ወይም ነጥብ የመውሰድ እድሉ። ከሱ በታች ሀገሬ ውስጥ ያላችሁ የአርሰናል ደጋፊዎች አንዴ ሰብሰብ በሉ። ከጨዋታው በፊት አስቀድሜ 3 እውነታዎችን ልንገራችሁ። ከ2 ቀን በኋላ እሁድ ዕለት ቼልሲ አርሰናልን መሃን እስኪሆን ድረስ ሲደበድበው የምታጡትን 3 ወሳኝ ነገሮችን በግልጽ ላሳውቃችሁ። አንደኛ፣ ከተከታያችሁ ከቼልሲ ጋር ያላችሁ የነጥብ ልዩነት ከ6 ወደ 3 ዝቅ ይላል። ሁለተኛ፣ እንደ አባታችሁ የምትፈሩት ማንቸስተር ሲቲ ከ7 ነጥብ ወደ 4 ነጥብ ዝቅ ይላል። ምክንያቱም ሊድስን ነው የሚያገኘው። ሊድስን በእርግጠኝነት ማንሲቲ ያሸንፋል። ሶስተኛውና የመጨረሻው ነገር 2 የፕሪሚየር ሊግ ተፎካካሪ ክለብ ይኖርብሃል ወያላው። እየነገርኩ ነው አርሰናል ደጋፊ ሁላ፣ ቅድሚያ ተዘጋጅ፣ በኋላ እንቧ ከርዮ ብሎ ማልቀስ ምንም አይሰራልህም። ቼልሲን በማይሆን ሰዓት ነው የምገጥመው እሁድ ዕለት። በማይሆን ሰዓት ማንም ሊደራደረው በማይፈልግበት ሰዓት ላይ ቼልሲ ሜዳው ድረስ መጣ። ይሄ በጣም ትልቅ ንቀት ነው። ለመጨረሻ ጊዜ ልድገምላችሁ፣ አርሰናል በቼልሲ እሁድ ዕለት 3 እሺ የመድፈኛው ቤተሰብ እሁድ ላለብን የዋንጫ ጨዋታ ጽድት ያሉ መረጃዎች ወጥተዋል። ኮል ፓልመር ለጨዋታው ይደርሳል ተባለ። ማለት ከቼልሲ ደጋፊ እኩል ነው ደስ የሚለኝ። ከቼልሲ ደጋፊ እኩል ነው ደስ የሚለኝ። ለምን ፓልመር ኖሮ እንደምገርፍሽ ስለማቅማ ነው። ምክንያት የለሽም። ባርሳን ስታሸንፍ ይኮን በቃ ረዳሽ ባርሳን ካሸነፈንም አርሰናልን እንችለዋለን ብሎ ካልጋው ተነሳ አሉ። በደንብ አድርገን ነው የምንለጥፍሽ። የአርሰናል ደጋፊ እንዴት እንደምናሸንፍ ለምን እንደምናሸንፍ አርቴታም እንደሚያስብ ቪዲዮ ልስራለህ። ረዘም ያለ ቪዲዮ ከዚህ በኋላ ኮሜንት ላይና ይሄንን ቪዲዮ ቫይራል በማስታወቅ ትነግረኛለህ። አሁን ይሄ ቪዲዮ ላይ የምነግርህ ማን ተመለሰ ማን ይጫወታል ነው ማራመድልህ ማለት። እንደነገርኩ ኮል ፓልመር ምናልባት ስታርት ሊያደርግ ይችላል ተባለ። ያበደ ነገር ማለት ከኛ ጋርስ ጊዮከሬዝ እና ሃቨርትስ የተረጋገጠ አይደለም ማለት አርቴታ ቋንቋውን ከገባህ ባይዘይ ማይንድ ጌም ትሮሳርድ ጊዮከሬዝ ሃቨርትስ የሚደርሱ አይመስለኝም። ምናልባት ጊዮከሬዝ ቤንች ላይ ሊደርስ ይችላል። ግን ኖኒ ማድዌኬ እስክጫወታቸው ድረስ ጓጉቻለሁ አለ ሃንግማን። ልክ እንደ ሃቨርትስ ሰለብሬት ያደርግባል ይሄም ተጫዋች ማለት። ምንም አላረኳቸውም ብለህ የምታስብ ከሆነ ለምንድን ነው ሰለብሬት የሚያደርጉብህ? ግፍ ስላለብህ እኮ ነው። ሰንዴ ማርኬት ስለሆንክ እኮ ነው። እንደ ኮሞዲቲ እንደ ዕቃ ስለምትገበያያቸው እኮ ነው ተጫዋቾችህን ማለት። ተረዳኝ አይደል? በሚካኤል ሜሪኖ ነው የምትለጠፈው። በሚካኤል ሜሪኖ ማለት ኮል ፓልመር ኮልድ ሆኜ እመጣለሁ ቢልም ማን ቦይለሩን እናበለዋለን በስፕሪንክለር ግራሱን ሙቅ ውሃ ነው የምንለቅበት። ሙቅ ውሃ ከዛ ትበርጃለሽ፣ ትቀዘቅዣለሽ፣ ከዛ ትቀልጫለሽ። ጌሙ ላይ አልሞትንም። እንግዲህ የተረፈችንን ቋጠሮ ሰብሰብ አድርገን ትጥቃችንን ታጥቀን ቋጠሮችንን ይዘን ወደ ቼላ ወንድም ጥላ ለአጥራቴን ልትቋጥር ነው ለትለኝ ገና እንዳርገው በዳሾ ባናቴ ቆሜ ይቋጥራለሁ። ትቀልዳለህ። ነገ ዋንጫ ስትበላ እኔ ላይ እኮ ነው መተህ የምትቀዝነው እኮ። እንዳወቃለን እኮ እያለ እኮ አሁን ቁም ነገሩ ቼላ ልመንሃ ቼላ አምናለሁ። ጀማዓው ተጠባቂው የለንደን ደርቢ ጨዋታ የፊታችን እሁድ ምሽት 1 ሰዓት ተኩል ሲል በስታንፎርድ ብሪጅ አርሰናል ከቼልሲ ያደርጋሉ። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ምን አለ የሚለው እንደተለመደው ባጭሩ በበረራ አስቃኛቸዋለሁ። እናንተ ፎሎ፣ ላይክ፣ ሼር ከምንም በላይ ደግሞ ኮፒ ሊንክ በማድረግ ደገፈ ታደርጉኛላችሁ። እኔ ወደ መረጃው አቀናላችኋለሁ። ጀማዓው ከዛ በፊት ግን ኳሱን የት ለማየት አስባችኋል? ጀማዓው ቫምዳስ ኢንተርቴይንመንት ላይ ልዩ የሆነ ኢቨንት ድብልቅልቅ ያለ ኢቨንት አዘጋጅቼላችኋለሁ። ጀማዓው
በጊዜ ከ12 ሰዓት ጀምሮ እንግዲህ መገናኛ ለሞቴል ፊት ለፊት የሚገኘው ቫምዳስ ኢንተርቴይንመንት እንገናኝ። ወደ መረጃው ላቅናላችሁ። ጀማዓው አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ጄሱስ በቅርቡ ወደ ሜዳ ይመለሳል ብለህ ነበር ብለውት ነበር። እሱም እንዳለው ከሆነ ይህ ተጫዋቻው ሙሉ ልምምዶችን በመስራት ላይ ይገኛል፣ ግን ለ11 ወራት ያክል ከሜዳ የራቀ ተጫዋች ነው። ስለሆነ ፊትነሱን እስኪያገኝ ልንታገሰው ይገባል የሚል ምላሽ ሰጥቷል። ጀማው ሌላው ሁለቱ ወሳኝ አጥቂዎቻችን ጊዮኬሬሽና እንግዲህ ካይ ሃቨርትዝ ማለት ነው ለነገ ጨዋታ ይደርሳሉ ተብሎ ነበር። እሱም እንዳለው ከሆነ ሁለቱም የመመለስ አዝማሚያ በደንብ አሳይተውናል፣ ግን ይህንን ውሳኔ የምንወስነው ቀጣይ ባለን የልምምድ ጊዜ በኋላ እንደሆነ ነው የገለጸው። ጀማው በተለይ ቪክቶር ዩክሬሽ ላይ አጥብቆ መናገር ችሏል ማለት ነው። ጀማው ፎሎ ላይክ ሼር ኮፒ ሊንክ አድርጉ ለጀማ አዳርሱ። በክፍል 2 ደግሞ ሌሎች ያነሳቸውን ነጥብ ይዤላችሁ መመለስ ይሁን። ምንድነው ለየለህ ምን ነው ካሜራውን ዞር አድርገን ያው ሌላ ነገር እንዳታ ጀማው የፊታችን ልዩ ድግስ በቫምዳስ ተዘጋጅቷል። ቫምዳስ ኢንተርቴይንመንት ላይ ከቀኑ 12 ሰዓት ጀምሮ አርሰናል ከሃንክማን ጋር የሚያደርጉትን የዋንጫ ጨዋታ ልዩ ድግስ አዘጋጅቼ እየጠበቅኳችሁ ይገኛል። ታዲያ እስከዛ ድረስ ቆንጆ ቋጠሮ ላይ ነኝ። አባቴ ቡና እየጠጣው ነው። ሌላ ነገር የለም። በጊዜ የትንገናኝ እሁድ ቫምዳስ ጀማው ምንቀውጠው ይሆናል። ትንሹ አይበሪያችን ማለት ነው። ይመቻችሁ። ይኸውላችሁ የፎቃቃ ቲም ማለት ነው። ምድር ላይ ቋጥሬበት ስላልሆነ ይኸው ባህር ላይ መጥቼ እየቋጠርኩ ነው። በዚህ ቪዲዮ ማለት ነው የአርሰናልን ውጤት ለገመቱ 2 ሰዎች የአርሰናልን ማሊያ ሸልማል። ለአርሰናል ደጋፊዎች ሸልሜ ስለማላክ እዛ ጋር ያለችው ልጅ እንደዚህ መተን ለዋኛለች። ኤኒያው ማለት ነው ቲክቶክ ክሬቲቭ አዋርድ ላይ የገባችሁ ለአቢጌል ቮት ማድረግ እንዳትረሱ። ክሪስታል ፓላስ የልጅነት ቲም እንደሆነም እንዳትረሱ። ዛሬ ቢሰጠው ሳምንቱ ሙሉ ቅብር። ከዓለም ጥግ እስከ ጥግ የዩናይትድ ደጋፊ ምንድነው የሚያስፈራ ሁለት ነገር ቢባል ከዚህ የተለያውን ከምነግራችሁ ውጪ ምንም አይነት መልስ አይሰጣችሁም። ይሰጣል ካላችሁ መልስ ከሰማችሁ በኋላ ኮሜንት ላይ ንገሩኝ። እሱም ምንድነው ከፊት ለፊታችሁ የፓላስ ጨዋታ አለ። በዚህም ላይ ሁለት ነገሩ አብሯቸው ይከተላል። እሱም ምንድነው? መረጃው ዶርጉና ዳሉት በሙሉ ጤንነት ለፓላስ ጨዋታ ይደርሳሉ። አርሰናል ደጋፊዎች ግን ትልቁ አስደሳች ዜና ቪክቶር ዮኬሬሽ ነው። ቪክቶር ዮኬሬሽ ሙሉ በሙሉ ሪከቨር አድርጓል ከጉዳቱ ሙሉ በሙሉ ለቼልሲ ጨዋታ ይደርሳል። ካይ ሃቨርትዝም ሪከቨር አድርጓል። የካይ ሃቨርትዝና የቪክቶር ዮኬሬሽ ልዩነታቸው ቪክቶር ዮኬሬሽ በጨዋታ የቆየ ስለሆነ የጨዋታ ጊዜ ያስፈልገው። ካይ ሃቨርትዝና ጋብሪኤል ጄሱስ ግን ፊት ለመሆን ጨዋታ ያስፈልጋቸዋል። እንዲሁም የወራጅነት ጨዋታ ከማንቸስተር ዩናይትድ ጋር አርሰናል እያመቻች ነው። በዝግ የተጎዱ ተጫዋቾችን ማንቸስተርም ሊሳንድሮ ማርቲኔዝ ከረጅም ጊዜ በኋላ አይደል የመጣው ለነሱ ድል ለመስጠት በሚል በዝግ ለመጫወት እየሞከሩ ነው። ሁለቱ ቡድኖች ወራጅነት ጨዋታ እያዘጋጁ ነው። ለካይ ሃቨርትዝና ለጋብሪኤል ጄሱስ ነው። ቪክቶር ዮኬሬሽ ግን ጥያቄ በሌለው መንገድ ለውድ ጨዋታ ይደርሳል። ሄሎ አባ ምን እያደረክ ነው? ምን አለው? ምን ታደርጋለህ ባዶ ሜዳ ውስጥ? አንዴ አናተኩ ኳስ አለው ቅዳሜ ምን ከሸባብ አላሊ ጋር ኳስ አለው። እዚሁ ነው ማድረው። ነገም እዚሁ ነው ማድረው። ቅዳሜ ዕለት 4:40 እንገናኛለን። እዚሁ ነው ማድረው። ሰላም ደሩ እተኛ የፍሬ እየሰራው ነው። የፍሬ ለቋጠሩ እንዴት ወያለው እኔን በቋጠሩ ይበልጣል። እንዴት ወያለው እኔን በቋጠሩ ይበልጣል። እዚህ ጋር ደግሞ ይተቆራ ይተቆራ መጣው ወያለው እዚህ ጋር ወተት ደግሞ ትጠጣለህ። መጣው ወያለው ጠብቀኝ። ተዘጋጅቼ ጋንጎኝ ነው የምጠብቀው። እንዴ እኔን በቋጠሩ ትበልጣለህ እኔን አይበለውና ቢሎለት አርሰናል ዋንጫ የሚያነሳ ከሆነ እንደኔ ተዘጋጅ ነው የሚል ተዘጋጅ። እኔ ተዘጋጅቻለሁ። ይሄው በሊቢያ በሱዳን በኤርትራ ምናምን አድርገህ ከዚያ ጋር ትጠፋታለህ። ሰዓቱ 1 ሰዓት ተኩል ነው። ሜዳው ደግሞ ከየትኛውም ጊዜ በላይ የስፔኑን ገናና ቡድን ደረማምሶ ቁጭ አረገው ስታንፎርድ ብሪጅ ነው። ታዲያ በዚህ ሜዳ እጅግ በጣም አይቀመሰው በዘንድሮ የውድድር ዓመት መስሜውን ጥጥ ያደረገው አርሰናል መድፉን ተኩሶ ብሪጁን ይነዳድለው እንደሆን እነ ካይሴዶ ቆመው ያዩ እንደሆን ምሽት 1 ተኩል እሁድ የሚጠበቅ ነው። ታዲያ ይህንን ድንቅ ጨዋታ ጉርሻ ካስገራሚ ጨዋታዎች ጋር ካስገራሚ የ20,000 ብር ሽልማቶች ጋር ካስገራሚ የማሊያ በሾች ጋር አራዳ ልጆች
በውቢቷ ድሬዳዋ ያራዳ ልጅ ፏ ብለህ የምትውልበት ድሬዳዋ ላይ አስገራሚ ኢቨንት ተዘጋጅቶላል። ብሎሶም ሆቴል የኢቨንቱ ዋነኛ መዳረሻ ነው። እንደምታየው መግቢያ በነፃ ነው። ያራዳ ልጅ እየተገኘ ይህን አስገራሚ ጨዋታ ቼልሲ ካሸነፈ ወደ 3 ነጥብ ዝቅ የሚልበት አርሰናል ወደ 9 አስፍቶት ነገሩን የሚያከትም የሚያስመስልበት እጅግ በጣም አስገራሚውን ጨዋታ ድሬዳዋ ላይ አይቀርም። የድሬዳዋ ልጆች ኢቨንት ሊያመልጣችሁ አይገባም። ማሊያ ስትናፍቁ የነበራችሁ ቤተሰቦች ማሊያ በነፃ ይሰጣል። እዛ በጣም አለ። መግቢያ በነፃ ነው። ብዙ አጓጊ ሽልማቶችን የያዘውን ጨዋታ ኑና ታደሙ ይላችኋል። ጉርሻ ያራዳ ልጅ ከእናንተ ፏ ብሎ መምጣት ብቻ ነው፣ ሌላ ነገር የለውም። ማን ያሸንፋል? ከበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ቲምበር ማጋሌ ስንተክቶ